በጣም የሚያሳዝን ነገር እየሰማን እንገኛለን። የሁለት ዓመት ኦርቶዶክሳዊ ሳይቀር በኦርቶዶክስነታቸው እንደተገደሉ እየሰማን እንገኛለን። ዛሬ በድጋሚም ቅዱሳት ስዕላቱ ፓስተር ነኝ ባለው ሰው ተቀደዋል። የዚህም ህፃን ወንድማችን ጉዳይ ይህንን ሰሞን መነጋገሪያ ሆኗል። ኢትዮጵያዊ ፓስተር ለገንዘብ ሲል ሰው እንደገደለም እየሰማን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ይገባናል። ዛሬም እንግዲህ በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ እንደ ሁሌው ላይክ አድርጋችሁ ጀምሩት። ዛሬም ይህ ቪዲዮ 5000 ላይክ ሊኖረው ይገባል። ባለፈው ቪዲዮአችን ጥያቄ እንደጠየቅን ይታወቃል። ጥያቄውን ከመለሱ ሰዎች መካከል እጣ የወጣለት አካውንት ይሄ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችንን እጅግ በጣም ደስ በሚል በርዕሰ ሊቃውንት አባ ገብረ ኪዳን ትምህርት እንጀምራለን። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኛውሽና ለሐሰተኛ ይመቻል። መከራ ለሐሰተኛ ይመቻል። መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛውሽ እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት ሰነፍ። መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ሲሆን ልጆ ሰድቦኛል ሰው። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እንግዲህ እኛ ሁላችንም በራሳችን ጥፋት ወደ ንስሐ ላለመቅረብ ስንል በቃ ስምንተኛው ነው አንዴ የተነገረ ነገር ነው ያለን ሁላችንም እንግዲህ ከንስሐ እናርቃለንና የሚመጡ ጥፋቶች ሁሉ እግዚአብሔር እንዲጠብቀን ወደ ንስሐ እንድንቀርብ ርዕሰ ሊቃውንት አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርትን አስተምረውናል። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን እንዳለን ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮ እጅግ በጣም መነጋገሪያ ነበር። እነዚህ ሰዎች ኦርቶዶክሳውያን ናቸው አይደሉም እያሉ በጣም ብዙ ሰው ቪዲዮ ላይ ኮሜንት ሲያደርግ ነበርና እስኪ ቪዲዮውን አይተን አብረን አስተያየት የምንሰጥበት ይሆናል። እንግዲህ እንዳያችኋቸው ነው። እነዚህ ሰዎች መቋሚያ ይዘዋል፣ ጸናጽል ይዘዋል። የቤተክርስቲያኗን ወረብ ነው እያቀረቡ የሚገኙት። እንደው አንዳንድ ሰዎች ኦርቶዶክሳውያን ናቸው አይደሉም እያሉ ሲደናገሩ የነበረው ጸናጽልና መቋሚያ ስለያዙ ነው እንጂ አለባበሳቸው በዚህ መልኩ ሱሪ ለብሰው ነው እያቀረቡ የሚገኙት። ወንዶችም ያያችኋቸው ትገኛላችሁ። ምንም አይነት ነጠላም አልለበሱምና እነዚህ ተሐድሶ መናፍቃን ናቸው። አሁን ላይ እነዚህ ሰዎች እንግዲህ ቤተክርስቲያን መታደስ አለባት፣ የቤተክርስቲያን ነገር አያስፈልጉም ብለው ረግጠው የወጡ ሰው ነው የነበሩ። አሁን ደግሞ አንዱን ጥለው አንዱን አንጠልጥለው
እያየናቸው እንገኛለን። በእንዲህ አይነት ሰዎች አሁንም ቢሆን ሁላችንም ልንደናገር አይገባንም። የቤተክርስቲያናችን ወረብ በጣም ብዙ ሊቃውንትም ሰንበት ተማሪዎችም ሲያቀርቡ የራሱ የሆነ ኦርቶዶክሳዊ አለባበስና ስርዓት እንዳለው ይታወቃል። እነዚህ ግን ዝም ብሎ ምንድነው የሚባል አባቶቻችን ይላሉ አላዋቂ ሳሚ ምን ይለቀልቃል ነው ይባላል አይደል? ምንም ነገር የሚያውቁት ነገር የለም። አዛዟራቸው ምንም ከስርዓቱ ውጭ የሆነ ነገር ነውና እንዲህ አይነት ሰዎች ኦርቶዶክሳውያን አይደሉም። በእንዲህ አይነት ሰዎች ደግሞ እንዳትሸወዱ እንላለን። እንደውም አንድ ቲክቶክ የሚሰራ ልጅ አውቃለሁ በተመሳሳይ ምርቶች እንዳይሸወዱ የሚል ልጅና እነዚህም ደግሞ ተመሳሳይ ምርቶች እንደሆኑ ልታውቁት ይገባል ለማለት ነው። አሁን ላይ መናፍቃኑ በጣም ተቆጣጣሪ ስለሌላቸው የፈለጉትን ነገር እንደፈለጉ አድርገው ሲጫወቱበት እያየን እንገኛለንና እንዲያው አባቶቻችን ለዚህም የማያዳግም ምላሽ እንድትሰጡን ስንል በዚሁ መልእክታችን እናስተላልፋለን። በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም ቢሆን እጅግ በጣም የሚያሳዝን ነገርን እያየን እንገኛለን። ከአንድ ወራት በፊት አንዲት ሴት ልጅ መጣ፣ የመብርሃንን ስዕል ቀደደች፣ የቅዱሳኑ ስዕል ተቀደዱ። የልጅቱ ጉዳይ እንግዲህ ባደረገችው ነገር ፍርድ ቤት ፈርዶባታል አልፈረደባትም የሚለውን ነገር ሳንሰማ እንዲያው እንደዚህ በመንዛዛቱ አንድ ፓስተር ነኝ የሚል ሰው ደግሞ ዛሬም መጥቶ በይፋ እንግዲህ የቅዱሳንን ስዕል እየቀደደ እያየን እንገኛለን። እጅግ በጣም የሚያሳዝን ነገር ነው። ይህንን ቪዲዮ እኔ ወደ እናንተ ማቅረብ አልፈለኩም የነበር፣ ግን ደግሞ እንዲህ አይነት ሰዎች ለህግም ካለ ህግም ቢቀጣቸው ከማለት አንጻር ነው ይህንን ቪዲዮ ያመጣሁት። የቪዲዮ እንየውና አብረን አስተያየት የምንሰጥበት ይሆናል። እሺ አያችሁ፣ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። ይሄ ልዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ በኢየሱስ ስም ስራውን አፈርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም። ይሄኛው ደግሞ የሆነ አቡኔ ነው፣ አቦ ይባላል። ይሄኛው እንግዲህ ቪዲዮውን እዚህ ላይ እናቆመውና በጣም ብዙ ስዕላቶችን ነው ይዞ አምጥቶ እንግዲህ ሲቀድ እያየን የምንገኘው። ይህንን አድርጎ ደግሞ በጣም ብዙ ኦርቶዶክሳውያን መንጫጫታቸውን ካየ በኋላ በይፋ ቲክቶክ ላይ ወጥቶ ደግሞ ይቅርታ አድርጉልኝ እኔ ተሳስቼ ነው የሚልን ምላሽ የሚሰጥ እያየነው እንገኛለን። አሁን ላይ እንዲህ አይነት ሰዎች የተነሱ የፈለጉትን ነገር የሚያደርጉበት ዋና ምክንያት ምንድን ነው? እንዲህ የሚያደርጉ ሰዎች ለህግ ስለማይቀርቡ፣ ኦርቶዶክሳውያንም በህግ ጉዳይ ማንም የሚሰማቸው ስለሌለ፣ አባቶቻችንም ይህንን ነገርም እያዩ ምላሽ ስለማይሰጡ ማንም ኩታራውም ትልቁም ትንሹን መጥቶ የፈለገውን ነገር ማድረግ ይችላል። የፈለገውን እኛ የምንገለገልባቸውን ነገሮችም ማዋረድ ይችላል ማለት ነው። ይህ ሰው እንግዲህ ራሱን ነብይ ነኝ ብሎ የሚጠራ ሰው ነው። እንግዲህ እነዚህ ጣዖት ናቸው እንደዚህ ናቸው እያለ ነው እየቀደዳቸው የሚገኘውና አሁንም ቢሆን ለዚህ ሰው እንዲያው ከህግም መፍትሄ ይመጣል ብለንም አንጠብቅም። አባቶቻችንም አሁን ላይ በዚህም ጉዳይ ዝም ብለዋልና ቅዱስ ገብርኤል ለዚህ ሰው ምላሹን ይስጥ ከማለት ሌላ ምንም የምንለው ነገር የለንም። በዚህ መልኩ ግን አሁን ላይ ኦርቶዶክሳውያኑ መጫወቻ የሆንበትና ቅዱሳት ስዕላትም በዚህ መልኩ እንደፈለጉ የሚሆኑበት ሰዓት ላይ እንደሆነ ያያችሁ ትገኛላችሁና አሁንም ቢሆን ሁላችንም ኦርቶዶክሳውያን ለእንዲህ አይነት ሰዎች መፍትሄ አባቶቻችን እንዲያመጡ ሁላችንም ባለን ሶሻል ሚዲያ ድምጽ ልንሆን ይገባል። አሁን ላይ እነዚህ ሰዎች ወንጌል መስበክ የሚመስላቸው የኦርቶዶክሳውያንን ማቋሸሽ፣ ኦርቶዶክሳውያን የሚጠቀሙበትን ስዕላቱንም በሉት ንዋየ ቅድሳቱን በሉት ያመጡ ማዋረድ ስራቸው አድርገውታልና አሁንም ቢሆን መንግስት ካለ እነዚህን ሰዎች ለፍርድ ቀርቦ ተመጣጣኝ የሆነ ቅጣት እንዲሰጥ ስንል እኛ በዚህ መልእክታችን እናስተላልፋለን። የፈለጉትን ነገር አድርገው ከጨረሱ በኋላ እንደገና ይቅርታ አድርጉልኝ የሚባል ነገር አሁንም ቢሆን ሊሰራ አይገባም። በጣም ብዙ ሰዎች እንደዛ እያደረጉ ነው። በቃ አንዴ ይቅርታ ይደረግልናል እያሉ ዛሬ ይቀዳሉ፣ ነገ ደግሞ ይቅርታ ይደረግላቸዋል። ይህንን ቪዲዮ ሁላችሁም ሼር አድርጉት። ለእንዲህ አይነት ሰዎች ግን እንዲያው የቀደዷቸው ቅዱሳን ሁሉ መልስ ይስጡ ብለን አሁንም ቢሆን እንናገራለን። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከነበረው ርዕሰ ጉዳይ መካከል ፓስተሩ ለገንዘብ ሲል ነብዩ እንደገደለው እያየን እንገኛለን። እስኪ የሆነው ነገር ምንድነው? አንድ ቪዲዮ ላሳያችሁ። ፓስተሩን ገደለው። ከምዕመን የዘረፍኩት ገንዘብ አካውንቴ ላይ ካልገባ ብሎ ፓስተሩን ገደለው። ማን? ሐሰተኛው ነቢይ። ለረጅም ጊዜ ተው፣ ለነዚህ እግዚአብሔርን ለማያውቁቱ አታጎብድዱ፣ ተው፣ ፊት አትስጧቸው። በቤተ ክርስቲያን ውስጥ በጥቅም ምክንያት ብዙዎች እየተበደሉ ነው፣ ብዙዎች እየተገደሉ ነው ብለን ስንላችሁ አይ እንዴት እግዚአብሔርን ሰው ትናገራለህ?
እንዴት አንተ እግዚአብሔር በቀባው ላይ ምላስህን ታላቅቃለህ ብላችሁ አለገጣችሁ። ይኸው እንግዲህ መጨረሻው መገዳደል ሆነ። በምን ምክንያት? በአገልግሎት ምክንያት አይደለም፣ በገንዘብ ምክንያት። እቺ ገንዘብ ገና ብዙዎችን ታስገድዳለች። ጣዖት አምላኪው እንግዲህ ማን እንደሆነ እያየነው እንገኛለን። ፓስተር ነኝ የሚለው ነብይ ነኝ የሚለው ሁሉ ሰው እንግዲህ እሱ የሚያመልከው ደግሞ የኃጢአት ሁሉ ስር የሆነውን ገንዘብ መውደድ እንደሆነ እንግዲህ እያያችሁ ትገኛላችሁ። በጣም በብዙ ቪዲዮም ተናግረን ነበር። እንዲህ አይነት ነቢያቶች ነን ፓስተሮች ነን እያሉ የሚናገሩ ሰዎች አላማቸው ኢየሱስ ክርስቶስ ሳይሆን ገንዘብ እንደሆነ እንድታውቁት ብለን በጣም ብዙ ቪዲዮዎችን ሰርተናል። በጣም በብዙ የፕሮቴስታንት አማኞችም በሪፖርት ብዛት በጣም ብዙ ቪዲዮዎችም ዲሌት ተደርገው ብናልና ማን ጣዖት አምላኪ እንደሆነ አሁን ላይ በይፋ እየተገለጠ ይገኛል። እንዲህ አይነት ሰዎች ደግሞ እኛን ኦርቶዶክሳውያንን እናንተ ናችሁ ጣዖት አምላኪዎች፣ የመላእክትን ስዕል የምትሰግዱ፣ ለቅዱሳን ስዕል ለሰማዕታት ስዕል የምትሰግዱ እያሉ የቅዱሳንን ስዕል የሰማዕታትን ስዕል ሲቀዷቸው እያየን እንገኛለን። አሁንም ቢሆን እነርሱ ፓስተር ነን ነብይ ነን የሚሉ ሰዎች የቅዱሳንን ስዕል በመቅደዳቸው ቅዱሳን ከቅድስናቸው ማዕረግ የሚወርዱ እንዳልሆነ ልናውቀው ይገባል። የእነርሱ መሰረታቸው ግን ኢየሱስ ክርስቶስ ሳይሆን በዚህ መልኩ ገንዘብ መውደድና ለገንዘብ ብሎ ሰው መግደል እንደሆነ ግን ያያችሁ ትገኛላችሁና ይህንን ቪዲዮ የምታዩ የፕሮቴስታንት አማኞችም እንዳላችሁ አውቃለሁ። ለዚህስ ምን ትላላችሁ? ኮሜንት አድርጉ። እንቀጥላለን። ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች? በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። ሙሴን ከነበረበት የፈርዖን ቤት አውርዶ በግ ጠባቂ ያደረገው እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ የምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ሕይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ነው ያደረገው። ፈርዖን ቤት ይበላው የነበረው ይጠጣው የነበረው ይጫማው የነበረው ይለብሰው የነበረው እኮ ብዙ ነገር ነበር። ሁሉን ነገር አስተዋውና ባዶ አደረገው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ወንድማችን እጅግ በጣም እናመሰግናለን። እግዚአብሔር ሲሰጥም እግዚአብሔርም ሲነሳ በምክንያት ነው። እጅግ በጣም ደስ የሚል ትምህርትን ያስተማረን፣ ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ቀጣይ የማሳያችሁ ቪዲዮ እጅግ በጣም ብዙ ሰው ነው ያየው። 1.5 ሚሊዮን ሰው አይቶታል። ቪዲዮም ላይ ደግሞ 254,000 ሰው ላይክ አድርጓል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምን ሁሉ፣ አቤት ወደ ፈተና አታግባን፣ መንግስት ያንተ ናት እና ኃይል ምስጋና ለዘላለሙ አሜን። እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን እንድትለምኝልን እንማጸናለን። አሜን። ሞክሬያለሁ ጋይስ ጀስት ይህ ቀን በቀን ሌሊት ከመተኛቴ በፊት የጸለይኩት ነገር ነው። ማታ ማለት ነው። እዚህ ደረጃ አልደርስም ነበር ያ ጸሎት ባልጸልይ ኖሮ። ገባችሁ አይደለ? ፍርሃት አይለቀኝም ነበር ያ ጸሎት ባልጸልይ ኖሮ። ስለዚህ ማለት ነው ሜቢ አማርኛ ሁለተኛ ወይም ሶስተኛ ቋንቋዬ ስለሆነ ይሆናል አብዛኛው ጊዜ በደንብ ያወራሁት እንግሊሽና ትግርኛ ነው። አማርኛም ለመምከርና ቲክቶክ ለመቀረጽ ተጠቀምበታለሁ። በአካል ብታገኙኝ ማለት ነው በጣም ነው ኮልተፍተፍ የምለው ልንገራቸው፣ ግን ልምድ ሆኖብኛል። ኤኒዌይስ ችየዋለሁ፣ ግን የበለጠ ተለማምጄ ደግሞ በፍጥነት ነው ምደግመው ማለት ነው።
ወንድማችን አዶናይ እንደሰማችሁት ነው ሁላችንም የምንወደው ኦርቶዶክሳዊ ወንድም ነው። አሁን ላይ ደግሞ በሶሻል ሚዲያው እጅግ በጣም ትልቅ ስራን እየሰራ የሚገኝ ጀግና ወጣት ነው። ይህንን ሰሞን እንግዲህ አንድ ህፃናት ማሳደጊያ ላይ ሂዶ የሆነ ቪዲዮ ሰርቶ ነበር። በዛም በህፃናት ማሳደጊያው አብሮ ከህፃናቱ ጋር ለምግብ ቀርቦ ነበርና ህፃናቱም ደግሞ ሁላችንም ኦርቶዶክሳውያን እንደምናደርገው የማዕድ ጸሎት ነበራቸው። አባታችን ሆይ ብለው ሲጀምሩ ነበርና በዛም ወንድማችን አዶናይ አባታችን ሆይ እየተኮላተፈ ሲለው አይተናል። በዛም ቪዲዮ ላይ በጣም ብዙ ሰው አዶናይ አባታችን ሆይ አትችልም ወይ አንተ ኦርቶዶክስ አይደለህም የሚሉ ኮሜንቶች ስለበዙበት አሁን ላይ በዚህ መልኩ አባታችን ሆይን እያለ ነው እየሰማነው የምንገኘው። አባታችን ሆይ በስርዓት ብሎታል አላለውም የሚለውን ነገር እስኪ እናንተ ኮሜንት አድርጉ። ሁላችንም ኦርቶዶክሳውያን ግን ማወቅ ያለብን ነገር ምንድነው? ቢያንስ አባታችን ሆይን መቻል የቤተክርስቲያናችንን በጣም መሰረት የሆኑ አስተምሮችን ማወቅ አሁንም ቢሆን ጀግንነት አይደለም፣ ሁላችንም የሚጠበቅብን ግዴታ የሆኑ ነገሮች ናቸው። አሁን ላይ አባታችን ሆይ ተኮላትፈን እንደው በግድ ልንጨርሰው የሚገባ ነገር አይደለም። ለምን አባታችን ሆይ ጧት ስንነሳ ስንተኛ ብቻ ሳይሆን ሁሌም ቢሆን ስንመገብ የማዕድ ጸሎት የምናደርገው ጸሎት ነውና ሁላችንም ኦርቶዶክሳውያን ወጣት ትልቅ ትንሽ እንደው ብንችል አቡነ ዘበሰማያትን በግዕዙ ጨምረን ልንችል ይገባል እንጂ እንደው አባታችን ሆይ ስለቻለ እንደ ትልቅ ነገር ተቆጥሮ ወንድማችን እንትና እየተባለ እየተጨበጨበ ማየቱ እጅግ በጣም የሚያሳዝን ነገር ነው። አሁንም ቢሆን ይህንን የማታውቁ ኦርቶዶክሳውያን ካላችሁ እስካሁን ድረስ እጅግ በጣም ተጎድታችኋል። ለአባታችሁ ነው ጸሎት የምታቀርቡለት፣ ለአምላካችሁ ነው ጸሎት የምታቀርቡለት። እስካሁን ጸሎት አላደረጋችሁም ማለት ነውና ይህንን ነገር አስተካክሉ ለማለት ነው። እኛ 20 ዓመት 30 40 50 60 ዓመት ሆኖን አባታችን ሆይን የማንችል የቤተክርስቲያናችን ቋሚ የሆነ አስተምሮን የማናውቅ ልንሆን እንችላለን። አንዳንድ ህፃናት ደግሞ ከእድሜያቸው በላይ ሄደዋል። እስኪ አንድ የ13 ዓመት ህፃን ላሳያችሁ። ይህ ህፃን ከአባታችን ሆይ አልፎ ቅኔን እየዘረፈ ያየ ነው እንገኛለን። እስኪ ቪዲዮ ላሳያችሁ። በሰይፍ እግዚአብሔር ያፈቅር ህፃን አግንገታል አምላከ እስመ ሰፍ እግዚአብሔር እግዚአብሔር እስኪ ይህን ህፃን አይታችሁ እንግዲህ ሁላችሁም ራሳችሁን ገምግሙበት። በዚህ መልኩ አንዳንድ ህፃናት ቅኔ ይዘርፋሉ፣ እኛ ደግሞ አባታችን ሆይ እንችላለን አቡነ ዘበሰማያት እንችላለን እያለን ራሳችን በዚህ መልኩ እናሰንፋለንና ሁላችሁም ራሳችሁን ፈትሹበት። ህፃናቱ በዚህ መልኩ ተምረው እግዚአብሔርን ያገለግላሉ፣ እኛ ደግሞ ቢያንስ እንዲያው አባታችን ሆይ እንኳን አቅቶን በጣም እንደ ትልቅ ነገር እያየነው እንገኛለንና እስኪ ሁላችሁም ኮሜንት ላይ በቸር በጤና አሳድጎ የቤተክርስቲያን አገልጋይ ያድርገህ እያላችሁ ሁላችሁም ኮሜንት አድርጉ። ይህንን ኮሜንት ሳያደርግ የሚያልፍ ሰው እንዳይኖር። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሁላችንም ያዘንበት ተግባር ተፈጽሟል። ሁሌም ቢሆን ኦርቶዶክሳውያን ይገደላሉ። ለሁለት ለሶስት ቀን እንጮህና በቃ ከንፈራችን መጠን ዝም እንላለን። አሁንም ቢሆን በሳምንቱ ደግሞ ሌሎች ኦርቶዶክሳውያን ይገደላሉና አሁንም ቢሆን በአርሲ አካባቢ የ2 ዓመት ህፃን ልጅ ሳይቀር በኦርቶዶክሳዊነቱ ተገሎ እየሰማን እንገኛለን። እስኪ ቪዲዮ እንይና አንዳንድ ነገሮችን የምነጋገር ይሆናል። የምትመለከቱት ኦርቶዶክሳዊ ወንድም በአሰቦት ገዳም ዙሪያ ከሚኖሩ ነዋሪዎች መካከል ነው። አባቱን ገደሉበት። እሱን ደግሞ ትመለከቱታላችሁ። ማህተቡ ይታያቸዋል። ከማህተቡ ከፍ ብለው አረዱት። በአሁኑ ሰዓት ነፍስ ውጪ ነፍስ ግቢ የሚገኘው ሆስፒታል ውስጥ ነው። ኦርቶዶክሳውያን በማህተባቸው ምክንያት እየተመረጡ መታደናቸው ቀጥሏል። ጥቅምት 13 ቀን ከሌሊቱ 6 ሰዓት በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ እንደዚሁ 14 ኦርቶዶክሳውያን ታርደው ተጥለዋል። እድሜ ክልላቸው ከ2 ዓመት እስከ 76 ነው። አስቡት፣ የ2 ዓመት ህፃን በማህተብ ምክንያት ማረድና መግደል። እንዲህ ያለውን ድርጊት ተው ብሎ የሚያወግዝልን ተው ብሎ የሚከላከልልን አካል የለም። የአሰቦት ገዳም አባቶች ገዳማውያን በጠቅላላ ጥሪ ካቀረቡ ቀናት ተቆጥረዋል። ዞር ብሎ ግን ያየ የለም። መንግስት የእንደዚህ ያሉ ድርጊቶች ተባባሪ አባሪ ፈጻሚ ነው የምንለው እኮ በምክንያት ነው። ማን ደርሶ እንደዚህ ያሉ አካባቢዎችን ይታደግ? ማን ኦርቶዶክሳውያን በማህተባቸው ምክንያት እንዳይሞቱ ይከላከል? ዛሬ ልጮህ አልመጣውም። በየሁኔታ የምንገኝ ኦርቶዶክሳውያን
ራሳችንን ከእንደዚህ ያሉ ነገሮች እንድንከላከል ሃይማኖታችንን እንድንጠብቅ ነው። ከእግዚአብሔር በታች ዞር ብሎ የሚያየን አካል የለም። በማህተባችሁ ምክንያት መገደል ይቁም የሚለን የለን። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ኦርቶዶክሳውያን ሞት በቃችሁ የሚል ስለሌለ እርስ በርሳችን እንድንጠባበቅና ራሳችንን በደንብ አድርገን ከእንደዚህ ያሉ ድርጊቶች እንድንከላከል ብቻ ነው። እግዚአብሔር ከባህለ ማተሞች ጋር አለ ነው። በዚህ ጉዳይ እንግዲህ ምን እንደምል አላቅም፣ ግን በዚህ ሳምንት በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው ሞተዋል። በ13 በጥቅምት 13 14 ኦርቶዶክሳውያን ሞቱ። ከሳምንት በፊት ደግሞ 8 ኦርቶዶክሳውያን ሞተው ነበር። በዚህ ወር ብቻ 22 ኦርቶዶክሳውያን እንደሞቱ ነው እያየን እየሰማን የምንገኘው። አሁንም ቢሆን ትላልቅ የሚዲያ ተቋማትም ለእንዲህ አይነት ኦርቶዶክሳውያን ሽፋን አይሰጡም። ከ2 ሳምንት በፊት 3 ሙስሊሞች ሞቱ ተብሎ እንግዲህ እንዴት ሲጮህ እንደነበር፣ እንዴት በጣም ብዙ ሚዲያዎች ሽፋን ሲሰጡት እንደነበር፣ እኛም ኦርቶዶክሳውያን እንዴት ስናራግብ እንደነበር አይታችኋል። ለነዚህ ኦርቶዶክሳውያን ግን አንድ ሲጮህ ያየነው ሚዲያም የለም። እኛም ኦርቶዶክሳውያን ደግሞ ሁሌም ቢሆን መከራውን ስለለመድ ነውና ለ3 ቀን ለ2 ቀን ብቻ ከንፈራችን መጠንም ዝም ስለምንል በጣም እንዲህ አይነት መከራዎች በስተው ነው እያየን የምንገኘው። አባቶቻችንም ለዚህ ምላሽ አልሰጡንም። መንግስትም ቢሆንም ለዚህም እስካሁን ምላሽም የለውም። እጅግ በጣም የሚያሳዝን ነገር ነው። እንግዲህ በዛው የሚገኙ ሊቃነ ጳጳሳትም ይህንን ነገር አያወግዙም፣ ማውገዝም ነበረባቸው። በዚህ በኒ ሀገረ ስብከት በጣም ብዙ ኦርቶዶክሳውያን እየታረዱ ነው ብለው ጥያቄያቸውን ማንሳት ነበረባቸው እንጂ ኦርቶዶክሳውያን ሲታረዱ የኦርቶዶክሳውያንን እንኳን መታረድ የሚሸፍኑ ለእነርሱም ደግሞ እንደው ሰማዕት ናቸው ብላ እንኳን ቤተክርስቲያን ክብር እንዳትሰጣቸው አይ በዚህ አካባቢ ኦርቶዶክሳውያን አልሞተም የሚሉ በጣም ብዙ ሰዎችም እንዳሉ አይተናል። አብሶ ደግሞ በዚህ በሲኖዶስ ምልዓተ ጉባኤ በዚህ በአርሲ ሀገረ ስብከት በ2017 ዓ.ም ወደ 250 አካባቢ ኦርቶዶክሳውያን እንደታረዱ ተናግሮ ነበር። ግን ደግሞ ይህንን ሪፖርት ብቻ ነው እንጂ ያቀረበው ከዚህ በኋላ ሌሎች ኦርቶዶክሳውያን እንዳይጠፉ እንዳይታረዱ ይህ መፍትሄ ሊሆን ይገባል ብሎ ያቀረበው መፍትሄም የለም። ይህም ደግሞ አሁንም ቢሆን ኦርቶዶክሳውያኑ ቢጨፈጨፉ ቢገደሉ በዛው በአርሲም ሆነ በሌሎች አካባቢዎች ያሉ የኦርቶዶክሳውያን አባቶች እንደማይጨንቃቸው ነው እያሳየን የምንገኘውና ሁላችሁም ኦርቶዶክሳውያን አሁንም ቢሆን በጣም ብዙ እህት ወንድሞቻችን ህፃናት በ2 ዓመታቸው እንኳን ማተብ ስላሰሩ ብቻ እየተገደሉ ነው ብሎ እንደው ለመናገር ነው እንጂ አሁንም ቢሆን እኛ በተናገርነው ነገር መፍትሄ ይመጣል ብለንም አንጠብቅም። በጣም ብዙ መነኮሳት አባቶቻችን ገዳማቸው ድረስ መጣው እንኳን አርደዋቸዋል። ለነሱም እንኳን እስካው መፍትሄ አልሰጣቸው እንኳን አሁን ላይ ለነዚህ ለ14 ኦርቶዶክሳውያንና ሁላችሁም ኦርቶዶክሳውያን በኦርቶዶክስነታችን በመጣው መከራና ችግር እንድነቃ የሚል መልእክትን አስተላልፋለሁ። አባቶቻችን እባካችሁ ምን እስከምን ሆነ ነው የምትጠብቁት ብለን እኛም በዚሁ መልእክታችን እናስተላልፋለን። ይህንን ሰሞን ግን በኦርቶዶክሳውያኑ ላይ የተፈጠረው ነገር እጅግ በጣም የሚያሳዝን ነው። በጣም ብዙ ኦርቶዶክሳውያን እያጣን እንደሆነ ልታውቁት ይገባል። እስቲ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። አሜሪካን ሀገር ካሊፎርኒያ ውስጥ ጳጉሜ ላይ የቅዱስ ሩፋኤል ቤተክርስቲያን ነጮቹ ጭምር ረድተውን ተቋቋመ። ልክ እዚያ የሩፋኤል ቤተክርስቲያን ተቋቁሞ ፈረንጆቹ ፖሊስን መጥተው አጅቦን ልዩ አድርገን አከበርን። እግዚአብሔር ይመስገን። በዛን ዕለት ኢትዮጵያ ውስጥ የሩፋኤል ቤተክርስቲያን ተቃጠለ። ኢትዮጵያ ይቃጠላል፣ እዛ ይቋቋማል። በገዛ ሀገሯ ላይ የተዋረደች ብትኖር ቤተክርስቲያን ነች። አቡዳቢ ውስጥ መድኃኔዓለም ቤተክርስቲያን አለ። ሻሹ ጥምጥሙ ያስከብራል እንጂ አያስመታም። ጆርዳን ውስጥ የኢትዮጵያ ቤተክርስቲያን አለች፣ ማንም አይነካትም። እስራኤል ውስጥ 87% የአይሁድ ወገኖች ናቸው። 7 ገዳሞቻችን አሉ፣ ማንም አይነካቸው። እዚህ ግን ወጣ ብትሉ ሻሽ ያስገድላል፣ ነጠላ ያስገድላል። ለምን ሆነብን? ቀዳሹ ይገደላል። በገዛ ሀገራችን ለምን ጅራት ሆንን? ለምን ጸጋ ራቀን? ከትዳር ጀምሮ እግዚአብሔር ደስ አላሰኘ ነው። የሕዝቡ ኃጢአት በዛ ይላል። ለምንድን ነው መከራ የበዛብን ብንል መልሶ ነው። 1 ሳሙኤል ምዕራፍ 2 ቁጥር 20 ላይ የሕዝቡ ኃጢአት በዛ። የሁላችንም ኤሊ ልጆቹን ቸል ስላለ ልጆቹ ተቀሰፉ፣ እሱም ወድቆ ሞተ። እንደ ኤሊ ቸልተኛው በዛ። ከቤተ መንግሥቱ እስከ ቤተ ክህነቱ ለሚሞተው፣ ለሚደማው፣ ለሚሰደደው እንቅልፋም ሆንን። ጉዳያችን አይደለም። ሰው ረከሰ፣ ሞተ ረከሰ። ነፍሰ ጡር ከነጽንሷ የምትገደልበት አገር ሆነ። የሚጮህላት ጠፋ፣ የሚጮህለት ጠፋ። የሕዝቡም የቤተ መቅደሱም ሰዎች ኃጢአት በዛ። የእግዚአብሔር ጸጋ ከእስራኤል ራቀ። ታቦተ ጽዮን ተማረከች። ምነው በፈረንጅ ተማረክን? ምነው ኋላ ቀር ተባልን? ምነው ድሆች ተባልን? እጃችን የምንዘረጋ ወደ እግዚአብሔር ነበር። ወደ ሰው ዘረጋንና አየነዋ የሰውን መጨረሻ። ወደ አውሮፓ ዘረጋንና አየነዋ
መልሶ ወደ እግዚአብሔር እጅ መዘርጋት ነው ከትዳር ጀምሮ ወገኖቼ። አባታችን እጅግ በጣም እናመሰግናለን። እንግዲህ አሁን በሀገራችንና በቤተክርስቲያን ላይ የሆነ ያለው ነገር ይህንን ይመስላል። በዚህ መልኩ እሳቸውም ገልጸውታል። ሁላችንም እንግዲህ ለሀገርና ለቤተክርስቲያናችን ሰላም እንዲመጣልን እግዚአብሔርን በጸሎት እንማጸነው ይገባል። ለሀገራችን ሰላም፣ ለቤተክርስቲያናችን ደግሞ ትንሣኤዋን እግዚአብሔር ያምጣልን እንላለን። እንቀጥላለን ቪዲዮአችን። እግዚአብሔርን አድርግልን ብለን ነው የምንለምነው። ቅዱሳንንስ አስደርጉልን ብለን ነው የምንለምናቸው። እግዚአብሔርን ስጠን ብለን ነው የምንለምነው። ቅዱሳንንስ አሰጡን ብለን ነው የምንለምናቸው እንጂ ቅዱስ ጊዮርጊስን ስጠኝ ብዬ አይደለም የምለምነው፣ አሰጠኝ ብዬ ነው። ማልድልኝ ብዬ ነው የምለምነው። ቅዱስ ጊዮርጊስን ለምንልኝ፣ አምላክን ለምንልኝ ብዬ ነው የምለምነው እንጂ ፈጥረኸኛል ብዬ አይደለም የምለምነው። ተሰቅለህልኛል፣ ሙተህልኛል፣ በደምህ ነፃ አውጥተኸኛል ብዬ አይደለም የምለምነው። ቅዱስ ጊዮርጊስን ማልድልኝ፣ ስለኔ ከሞተው ስለ አንተም ጭምር ከሞተው ከክርስቶስ ማልድልኝ ብዬ ነው ቅዱስ ጊዮርጊስን የምለምነው። አነጋገሩን ማወቅ ያስፈልጋል። ቅዱስ ጊዮርጊስን የሰማይና የምድር ፈጣሪ ነህ ብዬ አይደለም የምጠራው። የሰማይና የምድር ፈጣሪ የሆነውን አምላክን አገልግለሃል፣ አገልጋዩ ነህ፣ ባሪያው ነህ እና ቅርቡ ነህ፣ ባለሟሉ ነህና ለምንልኝ ብዬ ነው የምለምነው። እሱን መለየት ያስፈልጋል። ስለዚህ የመጀመሪያው ስምን መጥራት። አንድ የሚገርም ቃል አለ በትንቢተ ኢዩኤል ምዕራፍ 2 ቁጥር 30 ላይ ስትመለከቱ ወኩሉ ዘጸውዐ ስመ እግዚአብሔር ይድህን ይላል። የእግዚአብሔርን ስም የጠራ ሰው ሁሉ ይድናል ይላል። የእግዚአብሔርን ስም የጠራ ሁሉ ምን ይላል? ይድናል ይላል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ነው። እንግዲህ ልብ በሉ፣ የእግዚአብሔርን ስም የጠራ በማመን ማለት ነው። በማመን ባለማመን ከሆነ የእግዚአብሔርን ስም በከንቱ መጥራት ተብሎ ነው የሚገለጠው። የእግዚአብሔርን ስም በከንቱ መጥራት ምን እንደሚል ታውቃላችሁ? መጽሐፍ ኦሪት ዘጸአት ምዕራፍ 20 ከቁጥር 7 ጀምሮ ስትመለከቱ የእግዚአብሔርን ስም በከንቱ አትጥራ ይልና እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደሉ አያነጻውም ይላል። እደግመዋለሁ። የእግዚአብሔርን ስም በከንቱ አትጥራ ይልና እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደል አያነጻውም ይላል። የእግዚአብሔርን ስም በከንቱ መጥራት ምን ማለት እንደሆነ ታውቃላችሁ? በሐሰት መማል፣ በውሸት መማል፣ የእግዚአብሔር ስም ላይ መሳለቅ፣ የእግዚአብሔር ስም ላይ መቀለድ፣ የእግዚአብሔር ስም ላይ መዘባበል፣ የእግዚአብሔርን ስም ማቃለል፣ ዝቅ ማድረግ። እንደዛ አሁን በየሚዲያው የምትሰሙት የእግዚአብሔር ስም ላይ የሚቀልዱ ሰዎች አሉ። አሁን እነዚህ ስዕል የሚቀዱ ምናምን የምታዩዋቸው ይቀጥላል። በነገራችን ታቦት ላይ የሚቀልዱ ሰዎች አላያችሁ? ታቦት አስመስለው ኩበት እያጠኑ ማይጠንት አስመስለው ምናምን የሆነ ጨርቅ እዚህ ጠቅለው በዚያ ስም የሚቀልዱ ሰዎች በማን ስም እንደሚቀልዱ ታውቃላችሁ? በእግዚአብሔር ስም። በእውነት እነዚህ ሰዎች ከበደላቸው አይነጹ። አንደኛ ቅኖች አይደሉም፣ ቅኖች አይደሉም። ማንም ሰው አሁን በቅንነት ቢረዳ ቅዱሳንን አናመልክም እያለን ሁልጊዜ እየተናገርን እመቤታችንን አናመልካትን እያልን እነሱ ደግሞ እምቢ ታመልኳታላችሁ። ይህ አሁን ቅንነት የጎደለው አይደል? ክፋት እኮ ክፋት ነው፣ ጠማማነት ነው። እንዲህ አይነቱን ሰው እግዚአብሔር በደሉን አያነጻው። ለምን እንደሆነ ታውቃላችሁ? የእግዚአብሔር ስም ላይ እየቀለደ የኢየሱስን ስም እየጠራ የጌታን ስም እየጠራ እኔ የጌታ ነኝ እያለ በሐሰት ግን ቤተክርስቲያኒቷ የማትለውን ትምህርት፣ የማትናገረውን ነገር፣ የማታደርገውን ስራ፣ የማትፈጽመውን ስራ በውሸት እየጠመዘዘ የሚናገር ሰው ይሄ የእግዚአብሔር ስም ላይ የሚቀልድ ነው። ከበደሉ አይነጻም። በእውነት ከበደሉ አይነጻም። ያው ለምሳሌ ለእናንተ ዝም ብዬ ሐሰተኛ መረጃ ብነግራችሁ አሁን እግዚአብሔር ይቅር አይለኝም። የማን ነው? ለምሳሌ ዝም ብሎ የሆነ ሃይማኖት ጠርቼ የሆነ ሃይማኖት እኮ እዚህ ቦታ እንዲህ እኮ ይደረጋል፣ እንደዚህ እኮ ይፈጸማል ብዬ በውሸት ለእናንተ ብነግራችሁ ኃጢአት ነው። ይሄ የኦርቶዶክስ ጠበቃ መሆን አይደለም፣ እንዲያውም የኦርቶዶክስ ጠላት መሆን ነው። የእግዚአብሔር ወዳጅ መሆን አይደለም፣ የእግዚአብሔር ጠላት መሆን ነው። ለምን? ሐሰትን እግዚአብሔር ይጠላል። የሐሰት አባት ዲያብሎስ ነው፣ የውሸት አባት ዲያብሎስ። መምህራችን እጅግ በጣም እናመሰግናለን። እንግዲህ ይህ ትምህርታቸው ለሁሉም ለመናፍቃን እንዲደርስ አድርጉት። አሁን ላይ መናፍቃኑ እኛ ላይ እየሰሩት ያለው ነገር ይህንን ይመስላል። በጣም ብዙ የዋህ የሆኑ ኦርቶዶክሳውያንም የሚወስዱበት መንገድም ይህን ነው። በእናንተ በጣም ብዙ አማልክት ነው ያሉት፣ መላእክት አንድ አምላክ ናቸው፣ ሰማዕታት አንድ አምላክ ናቸው፣ በቃ ስዕል ታመልካላችሁ የሚሉ እንዲያው አሉባልታ የተሞሉባቸው ወንጌል ያልሆኑ ስብከት ያልሆኑ ነገሮችን እነርሱ ስብከት አስመስለው ሲናገሩ እንሰማቸዋለንና በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው አንድ እግዚአብሔር
እግዚአብሔር ነው። ቅዱሳን ሰማዕታት መላእክት ደግሞ በእኛ ቤት ምን እንደሆኑ በዚህ መልኩ መምህራችን ግልጽ አድርገው ያስተማሩን። እግዚአብሔር አገልግሎት ዘመናቸውን ያርዝምልን። በዚህ ያላችሁ የፕሮቴስታንት አማኞች ይህን ቪዲዮ የምታዩት በእኛ ቤት ቅዱሳን ሰማዕታት መላእክት እንደዚህ ናቸው እንላለን። እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። በብዙ ጊዜ ስጋዊ ቦታዎች ላይ በመንፈሳዊ ህይወት ምን ስም እናሳበው ስጋዊ ጭፈራችን ለዚህ ተጠቂ ያደርጋል። የምታውቂው ነው። ቁልቢ ገብርኤል ብለን እንሄዳለን፣ ሐዋሳ ገብርኤል ብለን እንሄዳለን፣ ጻድቃኔ ማርያም ብለን እንሄዳለን፣ ሸንኮራ ዮሐንስ ብለን እንሄዳለን። በጉዟችን መሀል ላይ ግን የምናደርጋቸው ነገሮች አሉ። በጣም ጥንቃቄ አድርገው መንፈሳዊ ጉዞ በትክክል የሚያከናውኑ ሰዎች አሉ። ላነግስ የመጣሁት ለክብረ በዓል የመጣሁት አልጠጣም፣ አልሰክርም፣ አልዘሙትም ሰዎች አሉ። እችን ደግሞ አስታከን ደግሞ በኃጢአት በዝሙት የሚያልሰዋል። እነዚህ ሰዎች ለነዚህ ሰዎች ሲሳይ ናቸው። ነገራችን ነገ ይላል ኦርቶዶክስ ነበርኩኝ፣ ሐዋሳ ገብርኤል ይሄድ ነበረ በየዓመቱ፣ ቁልቢ ገብርኤል ደግሞ በሁለት ዓመቱ አይቀረኝም ነበረ፣ ጻድቃኔ ማርያም ይወግሸን ቀርቻ አላቅም፣ ግን የዛ ሰዓት እጅ ግን ምንጠጣ መስከር ነበረ። አሁን ግን ጌታን ካወኩ በኋላ ይልሻል። ልክ ጻድቃኔ ማርያም ጠላ ሳጠጣ እንዳትመጣ ያልነው ነው የሚመስልሽ። ገልብጠናሽ ሰክረናሽ አረቄም እንዳትረሳ ያልነው ይመስል ልክ እንደዛ አድርጎ ቤተክርስቲያኗን የሚከሳት እሷን ቤተክርስቲያኗን የት ነው የሚከበረው? ቁልቢ ገብርኤል እኮ ነው የሚከበረው። ማህሌቱ የት ነው ያለው? መቅደስ ውስጥ። ቅዳሴ የት ነው ያለው? መቅደስ ውስጥ። ታቦት ያለው የት ነው? መቅደስ ውስጥ። ክብረ በዓል የት የሚከበረው? ቤተክርስቲያን ውስጥ። ማን ነው ናይት ክለብ አቅርበ ያለው? ማን ነው ጨፍር ያለው? ወደ ቤተክርስቲያን ትንሽ ከዚህ ስትወጡ በትንሹ መቃም ትችላላችሁ ላላችሁ ቤተክርስቲያን ትንሽ 1 2 3 ምናምን ወስደ ትንሽ ከጨፈርክም ብዙ የሚያሳስብ ነገር አይደለም ብላለች ቤተክርስቲያን። ክብሯን እንዳው ቁልቢ ገብርኤል ከሄድሽ ማህሌት ቁሚና አስቀድሽ ስጋው ደግሞ ተቀብለሽ አክብሪ። መልእክቷ ይሄ ነበር። የኛ ስጋዊ ህይወት መምራታችን በመንፈሳዊ ጉዞ በማህበራት በሚደረጉ ጉዞ ጥንቃቄ ባለማድረጋችን ብዙዎቹ ከዚህ ወጡና ያልሄድኩበትን ገዳም ጠይቂ ይልሻል። ከዛ ለነዚህ ሰዎች ሳይሆናሉ። ስለዚህ ባጭሩ አሁን የምታያቸው እንደዚህ አይነት ወጣ ገባ አይነት እነሱ እንደ ጉልበት የሚጠቀሟቸው እዚህ ዊክነስ መኖሩ እንጂ ጠርጥሎስ እንዳለው የነሱ ብርታትና ጥንካሬ ትክክለኛ አጋንን ስለሚያወጡ አይደለም። የሳይኮ ስራ ስለሚሰሩ ብቻ በቃ የናይት ክለብ የምትገባን ሴት ትሪት ብታረጋት አንቺ መለስ ትችላለሽ። ግን እኔም ፊት ነሳለሁ፣ አንቺም ፊት ትነሻለሽ፣ እንገላመጣችኋለን። እዚህ ሰንበት ትምህርት ዘማሪ ሆነ እንዴት ታደርጋለች እንዳለን አጅሬዎቹ አገኘዋታል። በምን ትልሻለች? ቀይታን ቃል ቁጭ አድርጎ አረጋግቶ ሰበከ። ተለወጥኩ፣ አለቀ። ያን እኛን እናንቺ አለማድረጋችን ምክንያት የነሱ ሳይሆን ማለት ነው። እዚህ ባጭሩ እነሱ ደግሞ ምን ያስባሉ? አይ በእንክብካቤያቸውን የተወሰዱት ለማለት ፈልጌ ነው። እነሱ ጋር ብዙ ተአምራት ስለሚደረግ አጋነን ስለሚያወጣ ሳይሆን በእንክብካቤ ባያያዝ፣ ከዛ ደግሞ እንዴት እንደሚወሩሽ እኮ ብታይ ሲታመም አንድ ሰው አጥሚት ምናምን ብርቱካን ሙዝ ምን ሆ ብለው አንድ ቀን ከቀረች አለች የስልክ ማአት። እኛ ጋር ዛሬ እሑድ ቀን አስቀደሽ አላስቀደሽ ማን ነው የሚደውልልሽ? እንደውም ተኝተሽ ዛሬ አላስቀደሽም እንዴ ምን ሆነሽ ምናምን። ከዛ በቃ ቀለል ያለ ነገር እነዚህ ጉበለት ይሆናሉ። ለወንድማችን ለመምህር ዘማርያም እግዚአብሔር አገልግሎት ዘመኑን ያርዝምልን። እንግዲህ በእኛ በኦርቶዶክሳውያን ትልቁ ድክመታችን ይህንን ይመስላል። የአንድ ሰው ህይወት ለኛ ምንማችንም አይደለም። አንድ ሰው ጠፋ፣ አንድ ሰው ለማ፣ እንዲያው አንድ ሰው ወደ ቤተክርስቲያን በመምጣቱ የምንደሰት ከቤተክርስቲያን ደግሞ በመውጣቱ የምናዝን ሰዎች አይደለንምና በዚህ ምክንያት ደግሞ በጣም ብዙ ሰዎችም እየጠፉ እንደሆነ ነው በዚህ መልኩ እየነገረን የምንገኘው። ሁላችንም ኦርቶዶክሳውያን ይህንን ነገር አስተካክለን ወንድሞቻችን እህቶቻችንን ከጥፋት ልንታደጋቸው ይገባል የሚል መልእክት ነው መምህራችን ያስተላለፉልን የሚገኘው። እግዚአብሔር ለመምህራችን የሚያገልግሎት ዘመናቸውን ያርዝምልን። የጠፉ እህት ወንድሞቻችንም እግዚአብሔር በቸርነቱ በምሕረቱ አይቶ ወደ ቤታቸው ይመልሳቸው እንላለን። የዛሬ ቪዲዮዎቻችን እንግዲህ እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው የሚያሸልም ጥያቄ አዘጋጅተናል። ያው ትንሽ ብትሆንም የ200 ብር ካርድ የዛሬም ጥያቄ ያሸልማል። እስኪ ይህን ጥያቄ አይተን እንመለስ። የዛሬ ጥያቄያችን እመቤታችን ቅድስት ድንግል ማርያም በተሰደደች ጊዜ እሷን ለመርዳት አብራ የተሰደደችው ማናት? ሀ ሶሎሜ፣ ለመግደላዊት ማርያም፣ ሐመርሃ ሐና፣ መ ኤልሳቤጥ። የዛሬ ጥያቄ ይሄ ነው። እጅግ በጣም ቀላል ነው። ሁላችሁም ኦርቶዶክሳውያን ልትመልሱ ይገባል። መልሱ ማን ነው? ኮሜንት አድርጉ። በሚቀጥለው ተሸላሚውን እጣ ወጣን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ቪዲዮን ላይክ አድርጉት። ይህንን ሰሞን በደንብ ቪዲዮ የሰራን አይደለም። ስለዚህ ቪዲዮን እንግዲህ ወደ እናንተ የማዳረስ አቅሙን ዩቲዩብ ዝቅ ስለሚያደርገው ጉልበት የምትሰጡት እናንተ ናችሁ። በደንብ ላይክ አድርጉት። በደንብ ለወዳጅ ዘመዶቻችሁም ሼር አድርጉት። ለቻናላችን አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ
በማድረግ ሁሌም ወቅታዊና አስተማሪ ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉ